የጊዮርጊስ ፈረስ ጭራው ማለት ነው። አብሮ ነው የመጣው አሳታሚ የግሼን ደብረ ከርቤ ቅድስት ማርያም ደብረ ሰበካስ እና ጭራውንም አምጥተንላችኋል ብላለች። ለምን የእውነተኛይቱ ማርያም ፎቶ ይሄ ነው። ባይዘው በየቤታችሁ ያለውን አውርዱና እኛይቱን ስክሪንሾት አድርጋችሁ ስቀሉ። ቤካም ስዕል ይወዳል። ስክሪንሾት አድርገህ ያዝ። ይሄ ነው ትክክለኛ ይሄ ነው ተብሏል። ሉቃስ ሳላት የተባለው ችነች ሳላት ነው ተለማመደበት። አረ ነው እሱን ተጠያይቁ እናንተ። አንተም ሰዓሊ አይደለ? ተጠያይቁ እዛው። ወንድም ያንተ ጥያቄ ነው የሰውየው መልስ ይሁንና ይመልሰው አይደል? Malawi. The capital city of Zimbabwe. Malawi. Fatih. እዚህ እየቀዳ ነበር ማለት ነው፣ እየሰማ ነበር ማለት ነው። የጊዮርጊስን የፈረሱን ጭራ ይኸው ነገረ ጤፉት ነገረ መስቀሉ ከመጽሐፈ ጤፉት ገጽ 214 ዳግመኛ በዓላቸውን ታከብሯቸውና ዝክራቸውንም ተዘክሩና ትማጸኑባቸው ዘንድ ዳግመኛ በዓላቸውን ታከብሩ ዝክራቸውንም ተዘክሩ ትማጸኑባቸውም ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ። ያ አለ አጽም ሁሉ ጭምር ነው የመጣው። ልብ በሉ አጥንት ማለት ነው። አጥንት ፍቱን ነው፣ እዛ ይማጸኑበታል አጥንት ላይ ማለት ነው በኦርቶዶክስ። ሁሉንም አሁን የሚቆጥሯቸውን የቅዱሳን አጽም ከመስቀሉ ጋር አድርጎ የሚይዛቸው እሱ ነውና ከዚህ ቀጥሎ የመጣውን የቅዱሳንን አጽም ዘርዝሮ ይቆጥራል። መጥቷል የቅዱሳን አጽም ከማጋ ከመስቀሉ ጋር አብሮ። ከዚያው ካለው ከመጀመሪያው አምላክን የወለደች የእመቤታችን እናት የሐና አጽም ኢትዮጵያ ውስጥ መጥቷል። እልል በሉ ኢትዮጵያውያን። በእውነት ኤክስፖርት ሳይሆን ኢምፖርት አድርገናል። አጥንቶች ምድራችን በሰዎች አጥንት እንድትሞላ በሙታን አጥንት እንድትሞላ ኢትዮጵያ የአጥንት ባለጠጋ እንድትሆን በእውነት እቺ ቤተክርስቲያን አምጥታለች። እልል ነው ማለት ያለባችሁ። የሐና አጥንት መጥቷል። አንድ ገና ድክም እስኪል ድረስ አስቆጥራለሁ አጥንት ባጥንት አድርጌ ማለት። ሁለት የሐዋርያው የበርቶሎሜዎስ አጽም መጥቷል። እልል በሉ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ቻመጣች። ሳክሶፎን ትነፋለች። በሳክሶፎን ገባችበት። እሺ የቅዱስ ጊዮርጊስ አጽም መጥቶላችኋል። አሃ እዚህ ጋርማ ጥያቄ አለን። አጽሙ ተቃጥሏል ብላን አልነበረም እንደ ኦርቶዶክስ? በኢድራስ ተራራ ላይ ባንያ ንጉሱ ዱዲያኖስ አይደል ብሎ ዱዲያኖስ ነው አይደል መርጌታ የሞትኩ ነው ብቻ እንዳረበሽ እየነመሳል እየየም ማለት ነው ያለብን። የተቀላቀለ ስሜት ነው ይፈጥርብን። የጊዮርጊስ አጽሙ መጥቷል ትላለች። በል ሲላት ግን ሰላም ለጽንሰትከ ወልደትከ ብሩክ ብላ መልክዓ ጊዮርጊስ ላይ ደርሳለች። ኦኬ እዛ ይድራስ ተራራ ላይ እንትን ተቃጥሎ ተፈጭቶ ዱቄቱ ተበትኖ በተራራው ላይ በቅጠሉና በሳሩ ላይ ሁሉ ሲያርፍ ዱቄቱ የተፈጨበት ጊዮርጊስ አለ ስትሉን አልነበር እንዴ? ተሰብስቦት እንደገና ተገጣጥሞ ነው አጽም መጣላችሁ ብላችሁ ምትሉት። ኦኬ የጊዮርጊስ አጽም መጥቷል። ቻለው እንግዲህ አጥንት ዘልዳ አለ ጊዮርጊስ አለና ከዛ ሲለይ ብሎ ካለ በኋላ ከዛስ
12 ክንድ የሆነ የፈረሱም ጭራ ጭምር መጥቶልናል ኢትዮጵያ ውስጥ። በእውነት በዚህ ቤተክርስቲያን እንዴት መኖር እንዴት ደገመታችሁ ይላል። ተረታም ትውልድ እኮ አልኩ ብራዘር። የፈረሱም ጭራ ጭምር መጥቷል ኢትዮጵያ ውስጥ ገብቷል። ለምን? እንድናከብራቸው፣ እንድንዘክራቸው፣ እንድንማጸንባቸው የፈረሱም ጭራ ጭምር መጥቷል። ፋንድያው እየተፈለገ ነው ብዬ ስልህ ቀልድ እንዳይመስልህ። ኦኬ የአንጾኪያው ሰማዕት የሆነ የገላውዲዮስን አጽም አምጥተንላችኋል። ኢምፖርተድ አምጥተንላችኋል። የአንጾኪያው ሰማዕት የሆነ የገላውዲዮስን አጽም አምጥተንላችኋል። ለምን አመጣችሁት? የጊዮርጊስን የፈረሱን ጭራ ጭምር አምጥተናል። ለምን አመጣችሁት? ኦርቶዶክስ ለምን አመጣችሁ? በእውነት የኢትዮጵያ ሕዝብ ለነዚህ በዓላቸው እንድታከብር በዓል ተሰርቶለት ማለት ነው። የፈረሱ ጭራ እና ተዘክሯቸውም ዘር ዝክር ልትዘክሩ ሊበላ እነ ሆድ አምላኩ እነ መምሬ ሽርሽር ልትበሉ አይደል? ከዛስ ተዘክሩና ትማጸኑባቸው ዘንድ ተጣላዋለህ። መፈጠርን ተጣላዋለህ። ቀጥላለሁ። አንድ ሰው እንዳይወጣ ከዚህ ቤት አንድ ሰው እንዳይወጣ በር ዝጉልኝ። ተጠጣዋለህ ማለት ነው። ኧረ ሞትኩ ለብቻዬ ጌታ ስም መርጌታ ተቃጥዬ እኮ ነው የሄድኩት። አምጥተንላችኋል አላለችንም? ይህን ስንጠይቃቸው ቀለም በጥብጣ ብራና ዳምጣ ሀገር የሰራች ቤተክርስቲያን ልታፈርሷት ይልሃል። እኛም እናፈርሳታለን። ኦልሬዲ ፈርሳለች። ብራዘር በቁማለች፣ ግን ፈርሳለች። የፈረስ ጭራ አምጥቼላችኋለሁ ልትማጸኑባቸውና ልትዘክሯቸው በዓላቸውን ታከብሩ ዘንድ ብላ ያለች ቀን የሞተችው። እሺ እንቀጥላለን። አላለቀ ስጨርስ ይማረ ነው ይሳለ ነው እዘጋዋለሁ ማለት ነው። ወይ ነገረ መስቀሉ መርጌታ ምን ውስጥ የከተታችሁ ዛሬ በጠዋት ያልሆነ ቦታ ነው የገባሁት ማለት ነው። የሊቀ ጳጳሳቱ የሳዊሮስና የዲዮስቆሮስን አጽም መጥቷል ኢትዮጵያ ውስጥ። እነዚህ ሁሉ አጥንቶችና አጽሞች ባሉበት ነው አየህ እየተራብን ያለ ነው። ለምን? በአግባቡ ስላላጠንክላቸው፣ ስላልተማጸንክባቸው፣ ስላልዘከርካቸው ትላለች። የሆነ ዝናብ ዘንቦ መባረቅ ተወርዶ ሰው ቢመታ ተቆጥተው ነው ገላውዲዮስ የአንጾኪያው ገላውዲዮስ በዕለተ ቀናቸው ተቆጡ ይለዋል። ኤርሚያስ እዚህ ሀገር እኮ ነው የተወለድከው አንተ። የት እንሄዳለን ታዲያ? ገላውዲዮስ ተቆጥተው ነው ይለዋል። መብረቅ ድንገት ከመታ ሄሮድስ በቤተልሔም ያስፈጃቸው የ14,000 ከ4,000 ህፃናት አጽም መጥቷል። 14,000 ህፃናት አጥንት ኢትዮጵያ ገብቷል። በዚህ ሁሉ በአጥንት ባለጠጋ ከሆነች ቤተክርስቲያን ወጥታችሁ እናንተ ሙሉ ወንጌል እየሄዳችሁ መግባታችሁ ብቻ ነው የሚያጠያይቀኝ። መሰረት ክርስቶስ ቤተክርስቲያን ነኝ ቃለ ሕይወት ነኝ ብላችሁ ትላላችሁ። ማን ነው ውጡ ያላችሁ? እንደዚህ በአጥንት ባለጠጋ ከሆነች ቤተክርስቲያን ውስጥ በእውነት እነዚህ ህፃናት እኮ ቅፍ ድግፍ አድርገው በአጥንቶቻቸው መንግስተ ሰማያት ሊያስገቧችሁ ይችሉ ነበር። አልሰማችሁ? እንደዚህ አይነት ስብከት አለ። አንቺ እንዳማረብሽ ወጥተሽ ኢየሱስ ጌታ ነው ትይኛለሽ። ትመጪና
እነዚህ ህፃናት አያሳዝኗችሁም? አጥንታቸው ከነ ራስ ቅላቸው ከነ ጭንቅላታቸው ጭምር ነው የመጣው። የ14,000 እነዚህ የቆጠርናቸው 7ቱ ሁሉ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። የት? ግሼን ደብረ ከርቤ። የጊዮርጊስም የፈረሱ ጭራ የዚህ ሁሉ አጥንት ሁሉ አለ። ይህም ብቻ አይደለም፣ በእመቤታችን ስም የተቀረጸችውን ታቦት አምጥተንላችኋል ከጭራው ጋር ጭምር ማለት ነው። ከዚህ ቀጥላችሁ የጻድቃን የሰማዕታትን እነዚህ የመጣውን ሁሉ ጭምር ማለት በዓላቸውን አክብሩ ዝክራቸውንም ዘክሩ ይላል። ዝክር አንዘክርም ብላችሁ ነው ብዙ ሴቶች ከዚች ርትዕት ከሆነች ቤተክርስቲያን የወጣችሁት። ለፈረስ ጭራ አልዘክርም ብለ ወጣች ሜርሲ። እኔ ተመለሽ ብለው ቢሏት አልመለስም ብላ ማለት ነው። ለፈረስ ጭራማ አልዘክርም፣ ለሰዎች ለበሰበሰ አጥንትማ አልዘክርም ብላችሁ ማለት ደግሞ ትስቃላችሁ አይደል? ያላችሁ እህቶች ከዛ ምን ይሉሃል? ይመጣው ያደለው በዚች በእናት ቤተክርስቲያን ቅድስት ቤተክርስቲያን ሐዋርያት በመሰረቷት ክርስቶስ በደሙ አጥር ቅጥር በሆነላት ምናምን ነገር ብሎ ይልና በዚችማ ያሉ በእውነት በዚች በደገኛ ይቱ ቤተክርስቲያን በማህበረ በሰማይቷ ኢየሩሳሌም በዛ ይሰብስባችሁ ይማረን ነው ይሳለን ነው ይቀበነ ብሎ ከሚለው ውስጥ ከዚህ መንፈሳዊ መረዳት ውስጥ ወጣችሁ አንቺ ኢየሱስ ያድናል ኢየሱስ ጌታ ነው ታያለሽ። በእውነትም ሳያስፈልጋችሁ ለእናንተ እንዴት አጥንት አልዘክርም ብለሽ ታያለሽ? እንዴት የጊዮርጊስን የፈረሱን ጭራ አልዘክርም ብላችሁ ትወጣላችሁ? ነውር አይደለም ወይ? እቺ ቤተክርስቲያን ምን ታድርግ? ከዚህ የበለጠ ምን ያላመጣችልን ነገር አለ? ታቦት መጣ፣ እናንተ አትሰግዱ። መስቀል አመጣናለች፣ አትሰግዱ። የፈረስ ጭራ አመጣናለች፣ አትሰግዱ። አንድ ማዕት አጥንት ገባለች፣ አትሰግዱም። አርኪኦሎጂስት ጥናት የጎልያድን አጥንት ሁሉ እየተፈለገ ነው። በእውነት ደግ ነው አሉ። እሱ ጎልያድ ያ ፍልስጤማዊ ማለት ነው። የኒፍሌሞች ሁሉ አጥንት እየተፈለገ ነው። ከፈጣሪያቸው ዝክራቸውን የዘከረ በዓላቸውን ያከበረ በእናንተ ስም ለድሃ የመጸወተውን ሁሉ እምርላችኋለሁ የሚል ቃል ኪዳን ተቀብለዋልና አመጣንላችሁ። መርጌታውም ይኸው ትቶ ወጣ። ይሄ ሁሉ አጥንት ህፃናቱ እንኳን አያሳዝኗችሁም? የህፃናቱ አጥንት ምንም ልባችሁ ብሉ እንትን አይልም። ኢትዮጵያዊ እንደዚህ ሲነገረው ነው የሚገባው። ለዛ ነው የምናገረው። መስቀሉና እነዚህ የቆጠርናቸው ሁሉ ሁልጊዜ ስጋው ደግሞ በሚፈተቱበት በእግዚአብሔር አብ ቤተክርስቲያን አስገብተን አስቀምጠንላቸዋል። በኋላ አስቀምጠንላቸዋል። በኋላ ከዚህ እያወጡ አንዱ ወደ አንዱ እንወስዳለን ብለው አያናውጹትም። ይቺ አገር ብቻ ከብራበት ትቀራለች ብለው የሸዋው ንጉሥ ወደ ሸዋ የጎንደሩ ቢነግስ ወደ ጎንደር የትግሬው ቢነግስ ወደ ትግሬ ወዳሉበት ቦታ እንወስዳለን ብለው አያናውጿትም። ሳትናወጥ የጎንደሩን በሚነግስ አለ ወደ ጎንደር አይወስደውም። ይሄንን የትግሬውም ሲነግስ ወደ ትግሬ አይወስደውም። የሸዋም ቢነግስ ወደ ሸዋ አይወስደውም። የት ነው የሚቀረው? ግሼን ደብረ ከርቤ በዛ ይቀራል። ይሄንን ከማን የተቀበሉት? ይሄንን ሁሉ አምጥተንላቸዋል ብለው ያሉትን ከማርያም ታቦት ጀምሮ የሐናን አጽም ምናምን ነገር ሁሉ በሙሉ ከማን እጅ ነው የተቀበሉት? እሱ ነው መወራት ያለበት። አየህ፣ እሱ ነገር መወራት አለበት። ኦኬ፣ ይሄንን ሁሉ ያመጡት ከማን ንጉሥ ነው? ለአፄ ዘርዓ ያዕቆብ ተገልጦለት ይሄን ራእይ ባየ ሰዓት ላይ እነሱም ይህን ጠይቋቸው። ይህንንም ለአባት ልጅ መንጅ መንሻ የመጣውን የጌታችን መስቀል ከመካ መዲናው ሹም እጅ አለና
ያን ነው ብለው ነገሩኝ ይላል። ከየት ነው የመጣው መስቀሉ? ከመካ መዲናው። መካ መዲና የት ነው ያለው? ሳውዲ አረቢያ። መርጌታ እየሰማህ ነው ወይ? ገና አላህ አክበር የሚል ነገር ታገኛለህ እዚህ ውስጥ ማለት ነው። ከመካ መዲና ነው የመጣው። ከመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉስ የጌታዬን መስቀል ለመያዝ ገንዘብስ ለማድረግ ቻለ ብዬ ከእርሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል ዘርዓ ያዕቆብ። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ። ከመካ መዲናው ሹም ከጋፊሄር ይባላል ሰውየው። ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩኝ ይላል። በዘመኑም የነበረ የምስሩ ንጉስ አሽሪፍ፣ ምስር ያው ግብፅ ማለት ነው። የግብፁ ንጉስ ማን ነው? አሽሪፍ ነው። የመካ መዲናው ሹም ማን ነው? ጋፊሄር ነው። ይሄ ሁሉ አጽሙ የጊዮርጊስ የፈረሱ ጭራ፣ መስቀሉ፣ የማርያም ታቦት እና ቅድም የቅዱሳኑ አጽም በሙሉ የተባለው ከማን እጅ ነው የመጣው? ከጋፊሄር እጅ ነው። ከመዲናው ሹም ማለት ነው። አላህ አክበር ነው ማለት ያለብህ አንተ። ሎቱ ስብሐት አይደለም ማለት ያለብህ። ከዛስ በእኔ እጅ የያዘውን ያለውን የአባትን ገንዘብ መስቀሉን፣ ስዕላቱን ሁሉ እሰጥሃለሁ፣ ከኔ ጋር አትዋጋኝ አለ። ስዕላቱን ከየት ነው የተቀበሉት? ከመካ መዲና። ተክቢር ነው ማለት ያለብህ አንተ ኦርቶዶክሳውያን። በእውነት ያው ከጥንትም እኛና እነሱን ስትሉ ስለነበረ ማለት ነው። ኦኬ ይህንን ብሎ እጅ መንሻዬን ይላል። እጅ መንሻ ሰጠው ለአፄ ዘርዓ ያዕቆብ። የመካ መዲናው ሹም ጋፊሄር የሚባል መስቀሉን ሰጠው። የመካ መዲናው ሹም ለአፄ ዘርዓ ያዕቆብ ሰፍነጉንም ሰጠው፣ ከለሜዳውንም ሰጠው፣ አክሊለ ሦኩንም ሰጠው። ሉቃስ የሳለችውን የእመቤታችንን ስዕሎችን ሁሉ ሰጠው። ይህም ብቻ አይደለም። የዮሐንስ ወንጌላዊ የሳለው የጌታ ኩርዓተ ርዕሱንም ስዕል ሰጠው። የጌታንም ስዕል የሰጠው የመካ መዲናው ሹም ነው። የማርያምንም ስዕል የሰጠው የመካ መዲናው ሹም ነው። የቅዱስ ሚካኤልንም ታቦት ሰጠኝ ይላል። የመላእክት አለቃ ቅዱስ ሚካኤልንም ታቦት ሰጠኝ። መካ መዲና ሄዶ ማለት ነው። ሂጅራ ሄዶ ሊሆን ይችላል። አምልክ እስላሞች ሄዶ የለ ሂጅራ ሀጂና ኡምራ የሚባለው ማለት ነው። ሄዶ ሊሆን ይችላል፣ አይታወቅም። ምክንያቱም ከጥንት እነሱ ናቸው አባናና ፋርፋ፣ ሁለት የሶሪያ ወንዞች አብረው የሚፈሱ ማለት ነው። እንገድባቸዋለን ስልህ ተረታችሁን እንገድበዋለን እኮ ነው ብዬ የምልህ። ሐጂና ኡምራ ሄዶ ሊሆን ይችላል። አቤቱ ጌታ የማርያምም የሚካኤልም ታቦት ከየት? ከመካ መዲና ከሼህ ጋፊሄር እጅ ነው የመጣው። ቻለው እንግዲህ መርጌታ ተክለ አብ የሚባሉ ነበሩ። እኔ በሕፃነት ነው የደረስኩባቸውና ሚስታቸው አይነ ስውር ነገር ነች እና በባልና በሚስት መካከል ሲጣሉ ያው በነገር ጎንተል ታደርጋቸዋለች። እንግዲህ አንቱ ሰውዬ ምናምን ነገር እያለች ማለት ነው። እሳቸው ደግሞ ያው መቋሚያ ነገር ከእጃቸው አይጠፋም። አንድ ቀን ቀንድበው ጣሏት። ቅንድቧን ብለው ግንባሯ ላይ ቀጭ አረጓት በመቋሚያ። አታይም? ያው በጣም አበሳጭታቸው ማለት ነው። ደና ከዛ ደሟ ፈሰሰ፣ እሪ አለች እና ብትጮ የሚመጣ ጠፋ እና መጨረሻ እንግዲህ አንድ ሆኗልና አትጩሂ ብለው ራሳቸው ማባበል ገቡ አሉ። ኦርቶዶክስ አንዴ ጽፈሻል፣
በራስሽ መጽሐፍ ራስሽ እየተመታሽ ነው። እኛው እንደ መርጌታ ተክለአብ እንግዲህ አትጩሂ ነው ማለት ያለብን። አንዴ ሆኗል፣ አንዴ ተጽፏል። ጩኸት አቁሙ። ከሼህ ጋፌር የቅዱስ ሚካኤልን የማርያምን ታቦት አመጣንላችሁ ይላሉ። እነ ብፁዕ አቡነ እንድርያስ ደግሞ እዚህ 15 ታቦት ለእስላም ይሰጣሉ፣ እየደገሙ እንዲልኩላቸው ማለት ነው። አንተ ጥር ሲመጣ ምንጣፍ ታነጥፋለህ። ይሰማል? ማን አንተ ጥግ ላይ የተቀመጥከው ሰውዬ ይሰማል ወይ? እዛ የታቦት ዘፈን ይባላል። አለው አለው ብር ዋንጫ አለው ብር ዋንጫ የስላሴ መጠጫ አለው ብር ዋንጫ ትለኛለህ። ስላሴን ቀምቃሚ አድርገህ ቁጭ አንተም ጠጣለህ፣ ስላሴም ይጠጣሉ ብለህ ማለት ነው። ደግሞ መጠጫቸው ብር ዋንጫ መሆኑ ነው። አስቂ። እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች። የቅዱስ ሚካኤል የመላእክት አለቃ የቅዱስ ሚካኤልንም ታቦት ሰጠኝ ማ የመካ መዲናው ሹም። ይህንን ካስረከበኝ በኋላ የመካ መዲናው ሹም ጋፌር እንዲህ አለኝ ይላል። ማን ያስረከበው? የመካ መዲናው ሹም። ይህንን ካስረከበኝ በኋላ የመካ መዲናው፣ መካ መዲና የት ነው? ሳዑዲ አረቢያ ማለት ነው። መካ መዲና ሳዑዲ አረቢያ ውስጥ ማለት ነው ያለው። የመካ መዲናው ሹም ኦኬ። መካ መዲና የመካ መዲናው ሹም የት ነው? ጂኦግራፊ ያው መካ ቺካዩ ያለችባት ማለት ነው። መዲና ይኸው እዚህ ጋር አለ። መካ መዲና ተብሎ ይጠራል። ሳዑዲ አረቢያ ማለት ነው። የጊዮርጊስ የፈረሱ ጭራ፣ ታቦተ ሚካኤል፣ ታቦተ ማርያም የእነዚህ ሁሉ ቅዱሳን የተባሉት አጽም በሙሉ የመጣው ከየት ነው? መስቀሉ ራሱ የመጣው ከየት ነው? ከመካ መዲና ሹም ነው። ጋፊሄር ከሚባለው እጅ ነው የተቀበሉት። የት ታመልጣለህ? በጂኦግራፊም አታመልጥም፣ በመጽሐፍቶቻችሁም አታመልጥም። ቅዱስ የእግዚአብሔር ልጅ ምስክር ነው። ቄሱ ሳያነበው በፊት ቀድመን አንብበነዋል። ከእንዲህ አይነት ተረት ተፋቱና ወደ ጌታ ወንጌል ፊታችሁን አዞሩ። ኦኬ ኤርሚዬ። አቤት መርጌታ። ምናልባት ይሄንን ሌላ በሰፊው አውጥተን ጊዜ ይዘን በእውነት እኔ በቅኔ ትምህርት ቤት ባለፍኩባቸው ታውቃለህ፣ ቅኔ ቤት ታሪክ የምንማረው ብዙ ጊዜ አዳዲስ ነገር እየሰማሁ ነው። አሁን አዳዲስ ከፈረሱ የቀረ የለም። እንዲያው ምህረት አድርጉልኝ እንጂ ፈሱ ብቻ ነው የቀረ እንጂ ከፈረሱ የቀራቸው ነገር የለም። ያም ስለማይያዝ ነው፣ ስለማይጨበጥ ነው። እና ይሄንን እንዲህ የከረፋና የገማ ነገር ይዛ ወደ ብርሃኑ አይባልም። ይሄ ብርሃን ነው እንግዲህ። ወደዚህ መሄድ ማለት እንግዲህ ወደዚህ ይሄ ነው ብርሃን ተብሎ የተጠራው ማለት ነው። ይሄን ሁሉ ያደረገ ዘራ ያዕቆብ ነው። ምናልባት ካመጣው በኋላ ከዚያ ከሙስሊም ተቀብሎ ምን አደረገው? ኢትዮጵያ ውስጥ ምን እንዲሆን አደረገ ሲባል ኢትዮጵያ ቤተክርስቲያን ከዚያ በፊት ለመስቀልም ለማርያምም አምልኮ አታውቅም ነበረ። ይሄን ደግሞ የሚገርመው ነገር በራሳቸው ጽፈው አስቀምጦልናል። ይሄን ካመጣ በኋላ ከሙስሊም ተቀብሎ ምን አደረገው? ድርሰት ተደረሰለት። መስጠብቁ ይባላል አይደል ኤርሚዬ? መስጠብቁ ዘመስቀል ላይ ያን አዋጅ እንግዲህ ስለ ደብረ ብርሃን ታሪክ ወደ ኋሊት ማወቅ የምትፈልጉ ሰዎች ደብረ ብርሃን
አሁን ነው ደብረ ብርሃን እንጂ ድሮ ደብረ ኢቫኖ ትባል የነበረ። ዘራ ያዕቆብ ይህንን መካከለኛው ምስራቅ ላይ የነበረውን የጣዖት አምልኮ ካመጣ በኋላ መስተብቁ በሚባል ላይ እንዲደረስለት የመስቀል አደረገ። መስተብቁ ዘመስቀል ይባላል። ምን ብሎ አወጀ? እዚያ ጋር እነዚህን ያመጣቸውን ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደለዎሙ እስመ ተሐሪው በክብሮሙ ብሎ አዋጅ አወጀ። በጣም ነው የሚገርም። ስሙ በደንብ ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደለዎሙ እስመ ተሐሪው በክብሮሙ። ትርጉም ለሁለቱ ፍጡራን ለማንና ለማን? ለማርያምና ለመስቀል የፈጣሪ ምስጋና ይገባቸዋል፣ በክብር ተካክለዋልና። ይሄ ነው አዋጃቸው። እንግዲህ የፈጣሪ ምስጋና፣ የፈጣሪ አምልኮ፣ የፈጣሪ ውዳሴ፣ የፈጣሪ ስግደት ይገባቸዋል። እሱ ከዚያ ከሙስሊም ላመጣው እንጨት። ለዚህ አሁን አንዳንዴ አይ የጸጋ ነው እኮ ነው የጸጋ አይልም፣ ከፈጣሪ ጋር ተካክለዋል ነው የሚል። በምን? በክብር ነው ብሎ በድፍረት ያስቀመጡት፣ በክብር። ስለዚህ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሚሰጠው አምልኮ፣ ስግደት፣ ውዳሴ ለነዚህ ይገባቸዋል። በክብር እኩል ሆነዋል። ለአብ የሚገባው ስግደት ለመስቀል ይገባዋል፣ ለማርያም ይገባታል። ለአብ የሚገባው ውዳሴ አኮቴት ለመስቀል ይገባዋል፣ ለማርያም ይገባታል። ይህንን እኮ በድፍረት ያስቀመጡት። የትም እንዳሄደ ደግሞ በመጽሐፍ ከትበውታል። ይሄው በዜማ አለው፣ ዜማ አለው መሰብቁ ላይ ዘመስቀል ላይ በዜማ ነው እኮ የሚዜም። እና ይህን እንደ ቀላል ነገር የምናልፈው አይደለም። ሰፋ ባለ እነዚህ ያመጣቸው መጽሐፍቶች ደግሞ መቼ የሆነ ቤተክርስቲያኒቷ እንዲያው የአጥም ኤግዚቢሽን የምታሳየን ከአጥንት ጋር ከሞተ ነገር ጋር ምን አይነት ነው? የትኛው መጽሐፍ ቅዱስ ነው? ሌላ ገዳሞች ውስጥ አይታል አይደል? የደረቁ ሬሳዎች አቅርበው እየሄዱ ሰዎች የሚጎበኟቸው የሚማጸኗቸው። ኢትዮጵያ ውስጥ እዚህ የቅዱሳን አጽም ተብለው የቅዱሳን አጽም እባብ የሚመለክበት ሀገር፣ አጋንንት እንደያዘው ሰው ግንድ የሚዞርበት ሀገር፣ የመልከጼዴቅ ግንድ ዛፍ። ሄሮድስ ያመጣቸው ህፃናት እንግዲህ የስንት ሺህ ህፃናት? የ14,000 ህፃናት አስተውሉ። ምን የቀራለ? የፈረሱ ጭራ። እነዚህ ሁሉ ደግሞ ለመንግስተ ሰማያት መግቢያ መማፀኛ። ለዚህ ነው በክርስቶስ ላይ ትቀልዳላችሁ የምንለው። ለዚህ ነው ያን አማናዊ ደም ትክዳላችሁ የምንለው። ያን መስቀል ላይ የተሰራውን ታላቅ ዋጋ ስለኛ ደም ግባት ያጣውን ጌታ ኢሳይያስ ኮን እናየው ዘንድ ደም ግባት የለውም የተባለው ለእኔና ለእናንተ ነው ወገኖቼ፣ እንጂ ኢየሱስ ደም ግባት አልባ ሆኖ አይደለም። ዳዊት ሲያየው ምንድነው ያለው? ከቀራኒው በፊት ያየው ይሴኒ ዳህዩ እሙል ደጓለሚያው ነው ያለው። ውበት ከሰው ልጆች ሁሉ ያምራል ያለ ያ ድንቅ ውበት ያለው ያ ድንቅ ጌታ ስለኔና ስለናንተ ኃጢአት መስቀል ላይ ያን ሁሉ ስራ ሲሰራ ያን ሁሉ ዋጋ ሲከፍል ያንን ነገር ወደ ኋሊት ጥሎ ከተቅማት ጋር ከአጽም ጋር ከእባብ ጋር ከዘንዶ ጋር ከፈረስ ጭራ ጋር የሆነ ከለ የሚባል መጥቶ አጥንት ከዚያ ጋር ድንጋይ ከመሸከም ጋር አሹቅ ጥሬ ከመብላት ጋር መቁጠር ብቻ አይደለም፣ ከክርስቶስ ደም በላይ አድርጎ መመልከት፣ ዕለት ዕለት ውዳሴ እንደሚገባቸው ምስጋና እንደሚገባቸው አድርጎ ማቅረብ። ከዚህ በላይ ጨለማ ምን አለ? ከዚህ በላይ አምልኮ ምን አለ? ይሄው ኤርሚ በዘረዘረው መጽሐፍ ላይ የመጡትን እዚሁ መጽሐፋቸው ላይ ምስጋና ተሰርቶላቸው መስተብቁ የሚባል ዘመስቀል ተብሎ ተሰይሞለት ይሄ ነው። ይሄን ስንናገር ቤተክርስቲያኒቱን አንዳንድ ሰዎች ይሄው እንደዚህ ያርገው ስድብ። ምን አይነት ስድብ ነው? የተጻፈውን ማውራት ስድብ ነው እንዴ? ያለውን ነገር መግለጥ ስድብ ነው? የሌለ ነገር ማውራት ነው ኃጢአትና በደል። መጽሐፍም ግለጡት ነው የሚል።
ግለጡት። ከጨለማ ስራ ጋር አትተባበሩ። ይህ ሁሉ የጨለማ ስራ ነው። ኢየሱስን የሚሸሽግ ያን በቀራንዮ መስቀል ላይ የተፈጸመውን የመስቀል ስራ የሚሸሽግ የሚጋርድ እሱን አይደለም። የዝባዝንኬ ነገር ሕግን እንኳን ከዚህ በታች እንዲሆን ተወስነዋል። ሕጉን እንኳን ቀንበር አሉት አባቶቻችን። ሕጉን ራሱ ቀንበር አዚም ተብሏል፣ መጋረጃ ተብሏል። ከክርስቶስ ውጪ ወደ ውጭ ድሮ እኛ ስንወጣ ተውት ይባል ነበር። ከአንድ ቤት ላይ አንድ ሳር ወደቀች ተብሎ ቤቱ ያፈስም ይባል። ይኸው አሁን መፍሰስ ጀመረ። የእንጀራ ጉዳይ አይደለም፣ የስም ማጥፋት ጉዳይም አይደለም፣ ስም ለማግኘትም አይደለም። እርሱ በሰራው ስራ ላይ መጨመር፣ እርሱ የሰራውን ስራ ከበር ማድረግ፣ መሸሸግ፣ እርሱ የሰራውን የመስቀል ስራ እነዚህን አጉልቶ ድናይ ማድረግ፣ ከዚህ የበለጠ ጨለማ የለም። ስለዚህ ልንቃወሙ ይገባል። ገና ብዙ ሊገለጡም ይገባቸዋል። ገና ብዙ፣ ይሄን አይደለም ገና ብዙ አሉ። እግዚአብሔር ዘመንን ጊዜን ከሰጠን ይቀጥላል፣ ወደፊት ይቀጥላል። ይህንን ሲያወጣ አንዳንድ ሰዎች ኤርምያስ ጋር የሚጮሁ ሰዎች አሉ። ብዙ ሰዎች ከዚህ ነፃ ወጥተዋል እኮ ምስክሮች አሉ። ዛሬ ሳያውቁ ይሄን ያመልኩ የነበረ እኔ ያውቃለሁ። ኢትዮጵያ ውስጥ አንድ ሰው ጠይቆኛል። እኔ አልሰማሁም ነበር። ስለና አባ ደንቆሮ የሚመለክ አባ ደንቆሮ ጸሎቱ ይደርብኝ አባ ምሰሶ እየተባለ አባ ደንቆሮ እንደዚህ ያለ ነገር አለው ምናምን አለኝ። አትክደው፣ የቤተ ክርስቲያን አስተምህሮ ነው ወገኖቼ። ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። ስለናንተ ዋጋ ይከፈላል መስቀል ላይ። በእግዚአብሔር አብ የተወደደው እርሱንና እርሱን መስማት ብቻ ነው እንጂ የፈረስ ጭራና የሞት አጥንት ያን አይደለም። አብ በሰማይ ሆኖ የመሰከረለት ዝንቱ ውእቱ ወልደየ ዘአፈቅር ወሎቱ ስምዑ ያለው የምወደው ልጄ እርሱ ነውና እርሱን ስሙት ያለ። በእግዚአብሔር የተወደደውን መስማት ማለት ኢየሱስን መስማት ነው። በኢየሱስ የተፈጸመውን የመስቀል ሥራ ማውራት ነው። እርሱን ነው መስማት ያለብን። ቃና ዘገሊላ ላይም እንደዚህ ነው እኮ ያለች፣ ግበሩ ዘይብለክሙ ነው ያለች። ወሎቱ ስምዑ፣ እሱ የሚላችሁን አድርጉ። ወገኖች ሆይ አባቱ እርሱን ስሙት ካለ፣ እናቱ እሱ የሚላችሁን አድርጉ ካለች፣ ሰው መጻሕፍት ሁሉ ፈሪሳውያን የዘላለም ሕይወትን ለማግኘት ሲመረመሩ ኢየሱስ ቀርቦ እንደዚህ አላቸው፣ ወእማንቱ ሰማዕት ያለ እነዚህ መጻሕፍቶች ስለ እኔ ምስክሮች ናቸው አለ። ሙሴም በትንቢቱ እንዲህ ብሏል፣ በእርሱ ወይ እርሱን የማትሰማ ነፍስ ከመካከላችሁ ትጥፋ ተብሎ ተጽፏል። አባቱ እሱን ስሙት ካለ፣ እናቱን ስሙት ካለች፣ መጻሕፍት ስለ እርሱ ምስክር ከሆኑ ታዲያ ማንን እንስማ? ታዲያ ማንን እናውራ? ማንን እንስበክ? ማንን እንናገር? ይሄን እውነት ስንናገር እንዴት ልብሳችሁን አውልቁ፣ እንዴት መስቀል አድርጋችሁ መስቀሉ ላይ የሞተውን እኮ ነው የምሰብከው። መስቀል አድርጌ አርሴማን ብሰብክ ነበር ወንጀሉ። ሙሴ ጳኩስን ብሰብክ ነበረ ወንጀሉ። ጊዮርጊስ ዘጋስጫን ብሰብክ ነበር ወንጀሉ። በመስቀሉ የሞተውን ጌታ እንዴት መስቀል ታሳያለህ? አውልቅ ይሄን ልብስ። እንደዚህ ይሄንን የሚሰብኩት እንኳን እንዲህ አልተባሉም ወገኖች። መስቀል አድርገው ዘንዶ የሚሰብኩ፣ መስቀል አድርገው ሬሳ አጥንት የሚሰብኩ። ይሄ ገብቶን ነው የመጣ። እነሱ እንደሰጡን ተቀጽላ ስም አይደለም፣ የሆነ ነገር አባብሎን አይደለም የመጣን። ምን አገኘን? እዚህ መጣን። እዚያን የነበረ ጥቅማችን የነበረ ከ40 እስከ 30 እስከ 80 ሰለስት ሰባ እየተባለ የሙታንን መስዋዕት በቀን በቀን ሲበላ ድግሱ ሰንበቴው ምን የሌለ ነገር አለ? አንቱ ተብለን ስም የተሰጠን ምንድን ያገኘ ነው? እዚህ መጣን የዘላለም ሕይወት ኢየሱስ የሚባል የሚያሳርፍ፣ ከጥንቁልና ነፃ የሚያወጣ፣ ከሟርት ነፃ የሚያወጣ፣ ድንጋይ ከመሸከም አፈር ከመብላት እግዚአብሔር ይባረክ። ዘቦኦዝን ሰሚያ ለይስማ ይላል።
ጆሮ ያለው ቢኖር ይስማ። ወገኖቼ ይሄ ነው እውነቱ፣ ይሄ ነው እውነቱ። ይህን ስንናገር ጨለማ ይጠላናል፣ ዓለም ትጠናላለች። እኛን አይደለም አባቶቻችንን አሳዳለች። መስሏት ነበረ ስማቸውን ከሕያዋን ምድር የደመሰስኩ፣ ግን አልቻለችም። ሕያው ናቸው ዛሬም፣ የሰበኩት ቃል ሕያው ስለሆነ። ስለዚህ የአባቶቻችንን ሐሰረ ፍኖት ለመከተል እውነቱ ይሄና ይሄ ብቻ ነው። አልተማሩትም። አይ ዘይትራይ ባይን የሚል የለም። ቀጥታ የሌለውን በቃቶ አልተማርከውም። አይ በዜማም ተምሬዋለሁ፣ በትርጓሜም ተምሬዋለሁ። ትምህርት ተዋትንም ከተማርከው ማለት ለምን መሰለህ? ስማ፣ አይ የለም ስትል አቅርበው ይሄንን እንዲህ ነው የሚል ብለህ ንገረኝ። እንዲህ አንተን እኮ ነው መግቢያው ማታውን ብድግ አድርጎ ለማቅረብ መግቢያ ሲኖረው ነው። ለምሳሌ የብቅ ያረከው ነገር ከዚያ ላይ ያለ ቃል ቢሆን ወደዚያ ገፋ ማድረግና ወይም ደግሞ ከመጀመሪያው ጀምሮ ማምጣት ይቻላል እንጂ ዘይትራይ በአይን የሚል በአይን የማይታይ መስቀልስ አላ የሚልም ይኸውልህ እኔ አሁን እዚያ ጋር የተጻፈውን ሂንቱን ሰጥቻለሁኝ። ገብተህ ማግኘት ያንተ እንትን ነው። አሳይቻለሁኝ። ዘይትራይ በአይን የሚል አለ የለም? አውጣና አይ እንዲህ ነው የሚል በለኝ። ያ ትርጉሙ እኔ ከነገርኩ ትርጉም እኔ ካወራው ትርጉም የሚለይ ከሆነ አዎ አንተ እውነተኛ ነህ። እንጨቱን ነው እያለ እየተናገረ የሚዳበሰውን ነው። ስለዚህ ይሄ ዝም ብለህ በየነገሩ ሁሉ ሲያመጡ አይ እንዲህ ነው አይ እንዲህ ላለመቀበል በእግዚአብሔር ቃል ላይ እየዋሸን ያለህ፣ ይሄ ደግሞ ትክክለኛ አይደለም። አሁን አልዋሻውም፣ እስካሁን በፍጹም ዋሽተዋሸሁት ነገር የለም። ይኸው አይልም መጣልህ፣ ሰማንያ አሐዱ መጣልህ። በአቡነ ተክለ ሃይማኖት ጊዜ የተጻፈው ቀረበልህ እንደ ማስረጃ፣ አልቀበልም አልክ። ስለዚህ ወንድማችን ዲያቆን ክርክራችን ስርዓተ ቅዳሴ አይደለም። ይሄ የቅዳሴ ዜማ አይደለም። የቅዳሴ ዜማ አይደለም፣ መጽሐፍ ቅዱስ ነው። ግን ስንከራከር ማለት ነው ለመከራከርም ቢሆን አንድን ነገር እያቀለሉና እንትን እያሉ እያኮሰሱ መሆን የለበትም። ስርዓተ ቅዳሴያችን በእኛ የከበረ ነው እንጂ እንዲህ ይኸውልህ እኛ መስቀል ርኩስ ነው ያለ እኮ የለም። መስቀል ርኩስ ነው ብሎ ያስተማረን አይደለም። ስርዓተ ቅዳሴ አይደለም አልከኝ እንጂ አይደለም። ስርዓተ ቅዳሴ አይደለም አይባል። ስርዓተ ቅዳሴም የከበረ ነው። ይኸውልህ ስማ፣ ስለሱ ስለ ቅዳሴ ዲያቆን ከሆንክ ስለ ቅዳሴ አውራ። አይ ከዚህ ያለፈ ደግሞ እንትን ነኝ የሆነ ነገር ነኝ መርጌታ ነኝ ካልክ ሶኬ ነህ። የጩኸት መምህር አይደለሁም ግን የመጽሐፍ መምህር ነኝ። በቃ የጩኸት መምህር ካልሆንክ ተወው። የመጽሐፍ መምህር ከሆነ መጽሐፉ ጋር ዋሽተህ ተገኝተሃል። እንደ መጽሐፍ መምህር ሆነ አይደለም የተገኘ። አልዋሻውም። ዋሽተሃል። ይሄው የተጻፈበትን መጽሐፍ የቅድሙን ይሁት እዚህ የምትሰሙ ወደ 490 ሰዎች አሉ። የመጀመሪያ ያንን የግዕዙን ቃልን ዜኑ ዘመርቆሬዎስን ስለ አልተጻፈም የለም መጽሐፉም የለም ብለህ ክደህ ነበረ። ካላየው አላምንም አልክ። መጽሐፉ መጣልህ። አልካልኩም። ሲመጣ ደግሞ የለምም አላልኩም አየዋለሁ ነው ያልኩህ። ይኸውልህ ኖ ዝም ብሎ በድምፅ ይኸውልህ አላምንም ነው ያልክ። አላምንም የተጻፈም እንደዚህ ተብሎ እንዳለ አላምንም አልክ። መጽሐፉ ቀረበልህ በማስረጃ በስንት ክርክር። አሁንም ዝም ብሎ ይታለ። ሁለተኛ ከምኒልየም በፊት የመስቀሉ ቃል የሚል እኔ ይሄንን ማውቃልክ። ይሄው መጽሐፉ ቀረበልህ። አሁንም ይሄንን እንዳላየ ማለት ፈለክ። ስለዚህ አሁንም የምትናገረው ነገር መጽሐፍ ቅዱሳዊ ማስረጃ ስለሌለ ይሄ ሁሉ የሚሰማን ሰዎች እጁ ላይ ያለ የመጽሐፍ ቅዱስ የመስቀሉ ቃል የሚለው አለ። እኔም የምናገረውን አንተም የምናገረውን የንግግር ክህሎት ሳይሆን መጽሐፉ ላይ እያስቀመጠ እያየን ነው እናንተን። ስለዚህ ከመጽሐፉ ውጭ ነው። በመጽሐፉ ላይ መጨመርም መቀነስም አይቻልም። የእግዚአብሔር ቃልም ይሄንን አይልም። ገላትያ ላይ ሐዋርያው ቅዱስ ጳውሎስ ይሄን ያለው እኛም ብንሆን ወይንም የሰማይ መልአክ ከሰበክንላችሁ ወንጌል ውጪ የሚሰብክ ወንጌል ቢኖር የተረገመ ይሁን። ገላትያ ላይ ምን እንደተሰበከ ታውቃለህ? ሕግን የተሰበከ እኮ የሙሴን ሕግ እንጠብቅ ነው፣ ሌላ አይደለም። የሙሴን ሕግ ደግሞ እግዚአብሔር የሰጠው ነበረ። ነገር ግን አዲስ ኪዳን ላይ ይሄ አይሰራም። ስለዚህ አሁን አንተ ያልከው መስቀሉን አይልም፣ የመስቀሉ ቃል ነው የሚናገር። ገባ? የመስቀሉ ቃል ክርስቶስን ነው የሚያወራ፣ እሱን ነው የሰበከው። እናንተ የገፋችሁት ከከተማ ያስወጣችሁት፣ እኛ ግን እሱን ነው የምንሰብከው። ለሰው ልጆች ሁሉ የኃጢአት ስርየት
ቤዛነትን ያገኘንበት እርሱ ነው ክርስቶስ ነው እያለን የሚሰብክ እንጂ መስቀሉን እያስተዋወቀ አይደለም። መስቀል ማለት እኮ የተረገመ ሰው የሚሰቀልበት ነው። ጥጦስም ዳክርስም ወይንም ፈያታዊ ዘማንም ዘጸቃምም ተሰቅለውበታል። እሱ አይደለም ዋናው ዓላማ ወንድሜ፣ እሱ አይደለም ስብከቱ። ምን ተሰራ መስቀሉ ላይ ነው? ማን ነው የሰራው ነው? የመስቀሉ ስራ በእኛ ህይወት ላይ ምን አመጣ ነው? ምን አደረገን ነው? እሱ ጋር ነው እያወራ ያለ። ከዚህ ውጪ ሌላ ነገር የለም። የመስቀሉ ስራ እኮ ነው የሚያልኩ እኮ የመስቀሉ ስራ ነው ያልኩ እኮ ዝም ብሎ እንትን በማሰብ የመስቀሉ ስራ መስቀሉ ላይ የተሰራው ስራ ነው። መስቀሉ አይደለም። አሁንም እኮ የመስቀሉ ስራ ማለት ምን ማለት ነው? መስቀሉ ላይ የተሰራው ነው። መስቀሉ ላይ የተሰራ ምንድነው? ምንድነው የተደረገው መስቀሉ ጋር? ይሄንን ነው መስበክ ያንተ አለማ። አባቶቻችን ይሄን የሰበኩት። እኛ መስቀሉን አንንቀውም፣ መስቀሉን አንገፈውም፣ መስቀሉን እናንተ እንደምትሉት አይደለም የምናየው። ክርስቶስ የተሰቀለበት ነው። ይሰገድለት ግን አንልም። ለምን? አባቶቻችን አላስተማሩንም። ይመለክ አይደለም አናመልከውም። የክርስቶስ ልክ እንደ ክርስቶስ የሚያመልከው የለም እኮ ይኸውልህ፣ እኛ እናመልከዋለን የሚል ነገር አልተናገርኩም። እናንተ ከተሰቀለው በላይ አይደለም አርጋችሁታል እኮ። እንደተሰቀለው ብቻ ሳይሆን ከተሰቀለው በላይ ማለት አላደረግነውም። እንደሱ የሚል አደረግነው የሚል ነገር የለም። ከተሰቀለው በላይ የተሰቀለውን እንደውም ዝቅ የምታደርጉ እናንተ ናችሁ እንጂ እኛ አላደረግንም። ታመሰግኑበት ነው አለ እንጂ ከተሰቀለው በላይ ነው አላልንም። ፍሬ ስብሐት እሺ፣ አታመልኩትም ግን ታመሰግኑታላችሁ አይደል? መስቀሉን ዕፀ መስቀሉን። አዎ ምስጋናማ እንደሚገባቸው ለቅዱሳንም ሁሉ ለመስቀልም እናቀርባለን እኮ። ለመስቀሉ ታመሰግኑታላችሁ አይደል? እንጨቱን ማለት ነው ጌታ የተሰቀለበትን። አዎ ምን አደረገልን ብላችሁ የምታመሰግኑት? ክርስቶስ የተሰቀለበት የክርስቶስ ዙፋን ነው ብለን ነው። መስቀል የክርስቶስ ዙፋን ነው። አዎ የትኛው ሐዋርያ ነው መስቀል እንጨቱ የክርስቶስ ዙፋን ነው ብሎ ያለው? አልተሰቀለበትም። ተሰቅሎ የጠየቁትን ይመልሱ። የትኛው ሐዋርያ ነው ክርስቶስ የተሰቀለበትን? አልተሰቀለበትም ወይ? ክርስቶስ በመስቀሉ ላይ አልተሰቀለም? ነፍሱን እዚያ አልሰጠም? ይሄ ነው እንግዲህ ይኸውላችሁ፣ ይሄ ነው ኦርቶዶክስነት ማለት ይሄ ነው። እኛ ክርስቶስ አይደለም በመስቀሉ ላይ ክርስቶስ አልተሰቀለም ነው። ያድምጡ። እኛ ክርስቶስ በእንጨት መስቀል ላይ ለሰው ልጆች በደልና ኃጢአት አልተሰቀለም ብለን አላለን። በቃ ስትያዙ ያለነ የሆነ ነገር የምታወሩት ማነው? ክርስቶስ በእንጨት መስቀል ላይ አልተሰቀለም ብሎ ያለ? እዚህ አልተሰቀለም። በቃ ትልቅ ጥያቄ ጠይቀህ ሞታል። ማን አልተሰቀለም ብሎ አለ ያልኩህ? የትኛው ሐዋርያ ነው? ዙፋኑ ነው ስለ አይደለም። አድመጣኝ። የጠየቅኩህ የትኛው ሐዋርያ ነው ክርስቶስ የተሰቀለበትን ሮማውያን ያዘጋጁትን ያንን ተራ እንጨት ዙፋን ነው ብሎ ያሉ ሐዋርያት እነማን ናቸው? ተራ እንጨት ነው ያልኩህ። እኔ እኮ እየተነጋገርኩ የመስቀሉ ነገርም ይበል ቃልም ይበል የመስቀሉ ቃል እሱን አይደለም። ጥያቄ ከከበደ ጥያቄው ከብዶኛል በል ያልኩህ። አሁን መስቀሉ ምን ይከብደኛል ደግሞ? እሺ ጌታ በእንጨት መስቀል ጌታ በእንጨት መስቀል ተሰቅሏል። ኦኬ፣ በቅዱሳት መጽሐፍት ተጽፏል። በእንጨት ላይ ሰቅላችሁት ገደላችሁት እያሉ ሐዋርያት ጽፈዋል። ያንን የሞተበትን ወይ ደግሞ የተሰቀለበትን ሮማውያን ያዘጋጁትን የእንጨት መስቀል፣ የተመሳቀለ የእንጨት መስቀል ዙፋን ነው ብሎ ያለ ሐዋርያ ማን ነው ነው ያልኩት። እርሶ ዙፋን ነው ብለን እንለዋለን ስላሉ ማለት ነው። ከእናንተ በፊት የነበሩ እናንተ ያው በሐዋርያቱ መሰረት ላይ አይደል የተመሰረታችሁት እና ከሐዋርያቱ ጸሐፍት ሐዋርያት ከተባሉት ማቴዎስ ነው፣ ዮሐንስ ነው፣ ጴጥሮስ፣ ጳውሎስ ወይስ ደግሞ ከነዛ ከ72 አርድእቶች ከነበሩት ሉቃስ ነው ወይስ ማርቆስ? ማን ነው ባኮት እንደዚህ ብሎ ያለ ዙፋን ነው ብሎ ያለ የተሰቀለበትን ዕፀ መስቀል ዙፋን ነው ብሎ ያለ ሐዋርያ ማን ነው ነው የኔ ጥያቄ። የሐዋርያውን ስም ይንገሩኝ። ሐዋርያት አሉ አላሉ ሳይሆን ክርስቶስ በዚያ መስቀል ላይ ስራ እንደሰራ ምናለ የሰራበትን ደግሞ አከብራለሁ። እኛ እሱን አታክብር አላልንህም። ያልንህ ዙፋን ነው ብለህ ያልከው አንተ ራስህ ነህ ማለት ነው። ቤተክርስቲያናችን ማለት ነው ዙፋን ነው ብለህ ያለችው መስቀሉ አይደል? የተሰቀለበት መሆኑን ስለማመን ነው እኮ ዙፋን ነው ያልከው አንተ ነህ እንጂ ሐዋርያቱ አላሉም። ሐዋርያቱ አላሉም ብለኸኛል። ስለዚህ አንተ ነህ ያልከው ወይስ ቤተክርስቲያን ነች ዙፋን ነው ብለህ ያለችው? አፍጥነው ቶሎ ቶሎ በል። እኔ ጋር እንደዚህ ትንሽ አቤት አቤት። አይ አቤት አቤት አይደለም።
ሰምተዋል? ጥያቄ ምንድነው? ሰማው ነው። አንተ ነህ አይደል ያልከው ዙፋን ነው ብለህ ስለተሰቀለበት ነው ዙፋን ነው ያልኩት። አንተ ነህ ያልከው አይደል? ዙፋን ነው ያልከው መስቀሉ ላይ ሰውነቱ እኔ ሰውነቱ ደሙን ያፈሰሰበት ስለሆነ ወንድሜ እሱ ይገባናል። አንተ ነህ ወይ ያልከው ዙፋን ነው ብለህ ያልከው አንተ ነህ ወይ ነው ያልከው? አስተምሯችን አጠቃላይ ይሄን ነው የሚለው። የቤተክርስቲያናችሁ አባቶቻችን ይሄን ያስተማሩ ዙፋናቸውን መድኃኔዓለም ይገልብጠው ብዬ አይደለም መቼስ እንዴ የማይለውን የእግዚአብሔር ቃል ሐዋርያት የማይሉትን ትልም አይገለበጥም እንጂ አንተ ስላልክ ስለማይገለበጥ ነገሩ እየገለበጥናችሁ ነው እኮ ወፌ ላላ ነው። ያውም ግልብጡ በያውም በእውቀት ይኸው እዚህ አንተም እኮ እየተገለበጥክ ነው። ምክንያቱስ አድመጣኝ አንተ ናችሁ እንጂ አድመጣኝ የግሪኩ የማንኔቴው ሰው እያልክ እየተደማመጥን ፍሬ ስብሐት እንዴ ሐዋርያቱ የተሰቀለበትን ዕፀ መስቀል ጌታ የተሰቀለበትን ዙፋን ነው አላሉ። እናንተ ናችሁ ሲያሻችሁ ዙፋን ነው፣ ሲያሻችሁ በርጩማ ነው፣ ሲያሻችሁ መኝታ አልጋ ነው ብላችሁ የምትሉት ማለት ነው። ሐዋርያቱ የማይሉትን ትላላችሁ። ተመጡና ደግሞ እኛው ላይ ነው ጉራችሁን የምትቸረችሩት። እኛ እኮ በቅዱሳት ሐዋርያት ትምህርትና መሰረት ላይ የተመሰረትን ቀጥታ ከዛው ከነ ጴጥሮስ እጅ በትሩንም ስልጣኑንም የተቀበልን ብላችሁ ትላላችሁ። ስትያዙ ግን ሐዋርያት ያላሉትን ትላላችሁ። ሐዋርያት ያሉትን አትሉም። በጣም አስቂ የሚሆነው ይሄ ነው። ሐዋርያት ያላሉትን ትላላችሁ፣ ሐዋርያት ያሉትን ትክዳላችሁ። አሁን ይሄን ለማረጋገጥ ከተፈለገ ይኸው አሁን አንዱ እርሶ ኖት አባቶቻችን ዙፋን ነው ብለውታል ምናምን ነገር አሉ። ኦኬ ከአባቶች ከተጀመረ ጥሩ ነው። እኛ አባቶች ብለን ስንል ከጌታችን ከኢየሱስ ክርስቶስ ቀጥሎ እሱ የመረጣቸው ቅዱሳት ሐዋርያት መጽሐፉን የጻፉት በመንፈስ ቅዱስ ኢንስፓየር ሆነው የጻፉት ከነሱ ነው የምንጀምረው። ስለዚህ ጴጥሮስ ዙፋን ነው ያላለውን አንተና አባቶች እያላችሁ ያላችሁት ቅጥፈት ነው ማለት ነው። ሐዋርያቱ ዙፋን ነው ባላሉበት ሮማውያን ወንጀለኛ ለመቅጣት ያዘጋጁት አንድ ተራ እንጨት ዙፋን ነው፣ አልጋ ነው፣ መቀመጫ ነው፣ እንትን ሶፋ ነው ብላችሁ እንድትሉ መብት የላችሁም። እኛም መብት የለንም። ስለዚህ ጌታ ዙፋኑ ያለው በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር ነው የተባለው። ዙፋኑን ከፈለጉ እኔ ላሳየሁት በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ በሌሎችም የብሉይ ኪዳን ምንባባት ላይ በሁለተኛ ነገሥት መጽሐፍ ምዕራፍ 29 ላይ በደንብ ዙፋን ተብሎ የተባለበትን ላሳየሁት። እነዛ አራቱ እንስሶች 40ቱ እንስሳት መንፈሳውያን የሚባሉት አሉ አይደል? እነሱ የተሸከሙት የእግዚአብሔር እንደውም የሰምጴር ድንጋይ ይመስል ነበር ብሎ ያለው ዙፋን ከፈለጉ ላሳየሁት በራእይ መጽሐፍ ምዕራፍ 5 ላይ በጣም ብዙ የመጽሐፍ ቅዱስ ምንባባት ማለት ነው። እንጨት ስታገኙ ሐዋርያት በኋላ ሰው የለውም ብለህ ነው የምታምን አንተ? ክርስቶስን ምን አለ? ይኸው ዝም ብሎ እያየናችሁ እኮ ነው። ድኩማን የሆነ ህዝብ አለ። ሐዋርያቱ ያሉትን የሚል ህዝብ ሐዋርያት በኋላ ምንም እግዚአብሔር እስከዚያ ከሐዋርያት ካለፉበት ጊዜ ጀምሮ እስካሁን ድረስ ምንም ሰው የለውም። አየው እንደናንተ አይነት ሰዎች አሉ እኮ ነው እያልኩ እኔ ሰው የለም አላልኩም። ግን ያሉት ሰዎች እንደርሶና እንደ ክርስቶስ ቅርቡ የሆነ ሰው ከክርስቶስ የቀረበ ሰው የለም ነው ብለህ የምታምን? ጥያቄ እየጠየቁኝ አይደለ? ልመልሳ ከሐዋርያቱ ሞት በኋላማ እኔ ሰው የለም አላልኩም። ግን ምን አይነት ሰው ነው ያለው ነው? የክርስቶስ ሰው የሆነ እንጂ የክርስቶስ ሰው የሆነ የለም። በኦርቶዶክስ ቤተክርስቲያን ነው በአጠቃላይ በቃ እንደው ክርስቶስ ሰው የለውም እዚያ በኋላ። አይ ዝም ብሎ በአጠቃላይ የሚባል ነገር የለም። የአጠቃላይ ጥያቄ አይደለም። በኦርቶዶክስ ከሆነ እያሉ ያሉት ያው እንደርሱ አይነት ሰዎች አሉ። ኦርቶዶክስ አንተ የለም ነው የምትል መቼም አለ ትለኛለህ ብዬ አልጠብቅም። እኔ ልመልሳ ታዲያ በኦርቶዶክስ እሺ እንደ ፍሬ ስብሐት አይነት እና እንደ አባቶችህ አይነት ሐዋርያቱ ያላሉትን የሚሉ ሐዋርያቱ ያሉትን የሚክዱ አንድ መዓት ምድሪቱን እንደ ሐዋርያቱ ያሉትን ምን ካድኩን? ያው ለለ ቆይ ልንገር፣ የሌሎችን ተዋውና የሌሎችን አባቶቻችን ተዋው የሚክዱ የሚለው ምናምን ተዋውና ሐዋርያት ያላሉትን እኔ ምንድነው ያልኩት? አሁን እነሱ ያሉትን የካድኩት የት ላይ ነው? ኦኬ የካዱት አሁን የመስቀሉ ነገር ብለው ሲከራከሩ ነበር አይደል? እስካሁን እና የመስቀሉ ነገር ምን ካድኩ? ኦኬ የግሪኩ ቃል ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ ኪዳን የተጻፈው ዋናው ኦሪጂናል ቴክስቱ በምንድን ነው ብላ ትላለች? ዋናው መጥቶ የተቀዳበት ከግሪክ እንደሆነ ነግሬሃለሁ ቅድም። በኩረ ጽሑፉ ግሪክ ነው አይደል? አዎ በኩረ ጽሑፉ ላይ የአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 18 ግሪኩ ሎጎስ እንደሚል ያውቃሉ?
እሱን አላየሁትም እኮ ብዬ ነገር ግሪከኛ አልተማርኩም እኔ። የግድ እኮ መማር አይጠብቅበትም። እኔም ግሪክ አልተማርኩም፣ ግሪክ አላውቅም። ግን አንዳንድ ቃላቶችን ማየት የለብንም ወይ ደግሞ የግድ አላነበብኩም ማየት እንዳለብኝ አምናለሁ። ኦኬ ሎጎስ ብሎ የሚለውን ቃል ይጠቀማል። ሎጎስ የሚለውን ቃል ይጠቀማል አይጠቀምም? እስካሁን አላየሁትም። አሁን ሎጎስም ይበል እሺ፣ እሱን አላዩትም። እሺ በዮሐንስ ወንጌል ቀዳሚው ቃል ምን ይላል? እሺ ዮሐንስ ወንጌል ምዕራፍ 1 ምኑ በማን ቀዳሚው ቃል የሚለው ምን ማለት ነው? ቀዳሚው ቃል ያማ በመጀመሪያ ቃል ነበረ። ቀዳሚው ቃል አልከኝ በመጀመሪያ ቃል ነበረ ማለት ነው። ይሄ ቃል የተባለው ነገር ነው ወይስ ምንድን ነው? አካላዊ ቃል ነው። አካላዊ ቃል ነው። ኦኬ የአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 18 ላይ እንደዚሁ ቀዳሚው ቃል ብሎ የሚለው አካላዊ ቃል ነው ወይስ ንግረተ ቃል ነው የሚናገረው? የቆሮንቶሱ አሁን ምን ስንለው የቆየ የነበረው ነው። እሱ እኮ ይኸውልህ የመስቀሉ ቃል ብሏል። በግሪኩ ምን እንደሚል አላየውም። እኔ ደግሞ የተማርኩት የመስቀሉ ነገር እንደሆነ ነው እንጂ አካል ያለው ቃል እንደሆነ አይደለም። በሉ እንግዲህ ከዚህ በኋላ እንንገሮት የአንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 18 እና የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ ቃል ብሎ የሚለውን ቃል ሲጠቀም ሁለቱንም ለጥቅም ሲያውለው እዛ ጋር ሎጎስ ነው ብሎ የሚለው። ሎጎስ ብሎ የሚለው ደግሞ ስለ አካላዊ ቃል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ የሚናገር ነው ማለት ነው። ነገር ብሎ የሚለውን እናንተው ነገረኛ የሆኑ ሰዎች ናቸው ያስገቡበት። ነገር የሚል የለም። አለቅ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ ቀዳሚው ቃል ብሎ የሚለውን ቃል እና የአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 18 ላይ ያለውን ቃል ብሎ የሚለውን ሲጠቀም ሁለቱንም ሎጎስ ብሎ በሚል የተጠቀመው። ይሄ ማለት አሁን አንተ ስለነገርከኝ ሳይሆን እንደዚሁ ደግሞ ቅድም እንዳሳየኝ ሳየው አይቻ አረጋግጣለሁ እኮ ማረጋገጥ ቢሆን ምንም ችግር ስላልሆነ ማለት ነው። አሳይተነውም እኮ አላመኑም፣ አሳይተንም አላመንም። ግን አይደለም ይኸውልህ ያኛው እኮ ማመን ግዴታ አይጠበቅብኝም። ለምን አምናለሁ? በዚያ የስተት ቃል የሆነውን ነገር አይቼ እኮ ማመን አይደለም የሚጠበቅብኝ። እኔ አለመቀበልን ነው መግለጽ ያለብኝ። ኦኬ መብቶት ነው እሱኛው። የተቀበሉም አልተቀበሉም ችግር የለውም። አሁን እኮ የ80 አሐዱ ራሱ እንኳን በ80 አሐዱ ላይ የዛሬ 18 ዓመት ነው የመጣው ነው እንጂ የምቀበለው የዛሬ ስንት ዓመት ማለት 1980 ስንት ዓመት መሆኑ ነው። የዛሬ 38 ዓመት የነበረውን አልቀበልም እኮ እያሉ አልቀበልም የሚል ነገር አልወጣኝም። ቃልም ቢሆን ትርጓሜው ነገርም ቢል ቃልም ቢል ዋናው መሰረተ መስቀል የምናነሳው የዛሬ 38 ዓመት በብፁዕ አቡነ ተክለ ሃይማኖት ፕትርክና ዘመን የታተመውን 80 አሐዱ ቅድም ገልጫ ያሳየሁትን የመስቀሉ ነገር ብሎ የሚለውን የ2000 ዓመተ ምህረት ትርጉም ከመምጣቱ በፊት ለአገልግሎት ስትጠቀምበት የነበረችውን እሱኛውን ትርጉም ይቀበሉታል? የመስቀሉ ቃል ብሎ የሚለው አዎ፣ የመስቀሉ ቅድም እኮ ከመርጌታ ጋር ስንነጋገር የነበረው ቃል የሚለው እንዴት ነው የሚተረጎመው ሲለኝ ይቀበሉታል ወይ ነው ያልኩትኝ። ኖ ይቀበሉታል። መጀመሪያ መጽሐፉን እቀበለዋለሁ። የመስቀሉ ቃል ብሎ ማለቱ ከዮሐንስ ወንጌል መጽሐፍ ምዕራፍ 1 ጋር ተመሳሳይ ነው ወይስ የተለያየ ነው? ተመሳሳይነቱን በቅድም እንዳልከው በግሪክ ከሆነ የምጠይቃቸውን አባቶች ጠይቄ አንድ ከሆነ የሚያውቁትን ማለት ነው ያንን አረጋግጣለሁ። ካልሆነ ግን እስካሁን በተረዳውበት እቆያለሁ ማለት ነው። ስለ አካላዊ ቃል ነው የሚናገረው የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ተባብለናል። የአንደኛ ቆሮንቶስ መልእክት መጽሐፍ እሱን እኮ አንተ እያልከኛለህ። አንተን ደግሞ ብቻ ሳይሆን ሌሎች የምጠይቃቸው መምህራን አሉ ይሄን ቃል የሚያውቁ ማለት ነው። ግሪክ እርሱ አይሉም የዮሐንስ ወንጌል መጽሐፍ ምዕራፍ 1 ስለ አካላዊ ቃል አይደለም የሚናገረው እያሉ ነው። እሱንም ተነጋግረናል እኮ። ይሄኛው ግን ቃል የሚለው ስለ ክርስቶስ መሆኑን ስለ አካላዊ ቃል መሆኑን የምጠይቃቸውን አባቶችን ጠይቄ እረዳለሁ እንጂ አንተ ያና ይሄ አንድ ነው ስላልከኝ ብቻ አይደለም የምቀበለው። እሺ የአንድምታ ትርጓሜ ያለው ስሮት የአንድምታ ትርጓሜ አንደኛው አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 18 ምን ብለው ነው የተረጎሙት? በአንድምታ ላይ የመስቀሉ ነገር ነው፣ ሌላ ነገር የለውም። ክርስቶስ የተሰቀለበት መከራው ይላል። እሱ ምንድነው ያሉት? ቆይ ላውጣና ቀጥታ አውጥቼ በቃልስ ብቻ ሳይሆን በመጽሐፉን ላውጣው፣ ችግር የለውም።
ያው ከግዙ ስለተወሰደ ተመሳሳይ ትርጉም መስቀል ብሎ የሚለው ቃል እንጨቱን ነው ብለዋል ቀደም ማለት ነው። የአንደኛ ቆሮንቶስ ቁጥር 17 ላይ ከፍ ብሎ ከንቱ እንዳይሆን ብሎ የሚለው ክርስቶስ የተሰቀለበት እንጨት ከንቱ እንዳይሆን እያለ ነው ሐዋርያው ብለዋል። የአንድምታ ተርጓሚው ምን ይላል? እስኪ ይበሉት። የክርስቶስን መከራ መስቀሉን ከንቱ እንዳናስቀር። የክርስቶስን ምን መከራ መስቀሉን ከንቱ እንዳናስቀር ይላል። እንደዛ አንድምታው አዎ እንደሱ ነው የሚለው። ስለዚህ የክርስቶስን መከራው ነው ማለት ነው ከንቱ እንዳናስቀር ብሎ ያለው ጳውሎስ እንጂ እንጨቱን አይደለም ማለት ነው። ስናገር ቆይቻለሁ እኮ መስቀሉና መከራውን አጣመው ሲናገር ነበር። መርጌታ ነበረ። እንደውም ቆይ ያድምጡኝ ትምህርተ ኅቡዓት ላይ ጠቅሶ ስለ መከራው መጽሐፍ እንዲህ ይላል ብሎ ሲጠቅሶት አይ የለም እኔ ተምሬዋለሁ አዜመው ነበር ብለው አሉ። የመጽሐፍት መምህር ነኝ አሉ። ነገረውት ቅድም ማለት ነው። ምን ብሎ እርሱ የተናገረው በየለም ስለማውቅ ነው ስላረጋግጥኩ ነው። ያድምጡ። እርሱ ስለ መስቀሉ ማለት የክርስቶስን መስቀል ከንቱ እንዳናደርግ ማለቱ ሐዋርያው ክርስቶስ የተሰቀለበትን ዕፀ መስቀሉን እንጨቱ ከንቱ ሆኖ እንዳይቀር እሱን እንስበክ፣ እሱን እንናገር፣ እሱ እንዳይረሳ እያለ ነው ቅዱስ ጳውሎስ ብለው ስለ ግዑዙ ነገር ነበር ሲያወሩ የነበሩት። መርጌታ ደግሞ አይ ስለ መስቀሉ ብሎ የሚለው የክርስቶስን የመስቀል ላይ ሞት መከራውን ነው ብሎ የሚለው ይላል። አንድምታው ምን ይላል? ይሄው የክርስቶስን በመስቀል መከራ የመቀበሉ ነገር ባላመኑ ሰዎች ዘንድ ስንፍና ነውና ይላል እንጂ እንጨቱን ባላመኑ ሰዎች ዘንድ አይልም። እንጨት እንጨት ነው። እንጨት እንጨት ነው። ተራ እንጨት ነው። ክርስቶስ የተሰቀለበት ዕፀ መስቀል የተባለው ወንድሞቼ ተራ እንጨት ነው። እሱ ጋር ሄዳችሁ የተሻሻችሁና የተገዳችሁ እሱን በደሙ የተቀደሰ እንጨት ነው። ክርስቶስ ሰው ሊቀድስ እንጂ እንጨት ሊቀድስ አልመጣም። ፍሬ ሰዓት ሰው ሊቀድስ ነው። የፈለገውን ይቀድሳል ክርስቶስ። መረጃ እንጨት ቀድሷል ብሎ የሚል ከሐዋርያቱ ትምህርት ያምጡ። የለውትም። የማቱሳላን ዕድሜ የሚጨመሩለት አያገኙትም። የለውትም። የፈለገውን ይቀድሳል የሚባል ነገር የለም። ክርስቶስ ሰውን ሊቀድስ ነው የመጣው። እኔ ስለ እነርሱ ራሴን እቀድሳለሁ እንዳለ ማለት ነው አምላካዊ ቃል በዮሐንስ ወንጌል ላይ ማለት ነው። ስለዚህ ዝም ብሎ የልህ ንግግር አያደርጉት። እንጨት ሊቀድስ አልመጣም። 4 ነጥብ። ክርስቶስ የተሰቀለበት እንጨት ተራ እንጨት ነው። ከሌሎች እንጨቶች ምንም የሚለየው ነገር የለም። ደም ስለነካው ነው ብላችሁ ካላችሁ ቅድም መርጌታም ራሱ እየጠቀሰለት ነበር። ደሙ የነካው ስንት ነገር አለ። መስቀሉ ብቻ ነው እንደ ደም የነካው? የሾህ አክሊሉ ያድምጡ። ያም እኮ ክብር የለውም አላልኩም። እሰጦታለሁ። ያድምጡ። የሾህ አክሊሉ ደም ነክቶታል። ጅራፉ ደም ነክቶታል። የጲላጦስ ግቢ ደም ነክቶታል። የገረፉት ወታደሮች ደሙ ነክቷቸዋል። ያ ለንጊኖስ የተባለ ዕብራዊ ብላችሁ የምትናገሩት አይነ ስውር የነበረ ሰው ጌታ መሞቱን ቼክ ለማድረግ በጦር ወጋው ተብሎ የተባለ እሱ ሰውዬ ብቻ አይደለም ደም የነካው። የገረፉት ሰዎች ሁሉ ደሙ ነክቷቸዋል። ጅራፉ ደም ነክቶታል። ጨርቁ ደም ነክቶታል። መሬቱ ደም ነክቶታል። እሾሁ ደም ነክቶታል። ከለሜዳው ደም ነክቶታል። ሰፍነጉ ደም ነክቶታል። ምን ያልነካዋለ? ምስማሩ ደም ነክቶታል። ለዚህ ሁሉ አሁን ምስማሩን ያመሰግኑታል። አዎ ክብር ተሰጠዋለሁ። ያመሰግኑታል። ወከአብን አስተበቆ ለዕፀ ቅዱስ መስቀል ብላችሁ እንደምትሉት ታመሰግኑታላችሁ። ምስማሩ ለምስማሩ የተደረሰ ምስጋና እስካሁን አሁን ባላገኝም ግን እንደሚኖር እርግጠኛ ነኝ። ለምስማሩ የተነከረበት መስቀል የተወጋበት ደሙ የነካ ሁሉ የተቀደሰ ነው። ስለዚህ ምስማሩ ክርስቶስ የነካ ሁሉ ቅዱስ ነው። ምስማሩ መቼ ነው የሚውለው? መስቀል መቼ ነው የሚውለው? የሚከበረው መታሰቢያ በየቀኑ ነገ 10 አለው ይታሰባል ማለት ነው። ያ የሚታሰበው መስቀሉ ብቻ ሳይሆን ክርስቶስ ስለተሰቀለበት ነው የሚታሰብ እኮ። መስቀሉ መቼ ሲባል እኮ መከራው እንደሆነ እኮ ፊት ተናግሬ ነበር። ስለ ያዟዟራችሁ ተሸነፈ ለማለት ስለምትሮጥ ነው እንጂ እንጨቱ ነው ብለው ያሉት እርሶ መርጌታ ነበር መከራው ነው ብለው ሲሉ የነበሩት። ግድ የለውም እርሶ የሚለው አሁን መስቀሉ መቼ ነው የሚውለው? በኦርቶዶክስ ቤተክርስቲያን ቀን ታስቦለት
መቼ መቼ ነው የሚውለው? 17 እና 10 ቀን። ምስማሩስ መቼ መቼ ነው የሚውለው? አብረው ነው የሚውሉ። ምስማሩም አብሮ ነው። አዎ አብሮ አይደለ ክርስቶስ መከራ የተቀበለበት። ምስማሩ አቤት አቤት። አዎ ምስጋና አለው። እሾህ አክሊሉን የምስማሩን ኢቭን አይኑን ያ ለንጊኖስ ወገው ተብሎ ለሚታመነው አይኑን ላበራለት የሱን የነሱ ደግሞ የተሰራላቸውን እስኪ እንትን ያሳዩን መጽሐፍ የተሰራላቸውን ዚቅ ከ1 እስከ 30 ለተሰጣቸው ቤተክርስቲያን ለተቀበላቸው በዓላቶች ዚቅ ሰርታ ምስጋናን ታቀርባለች አይደል? ስለ መስቀል አለ፣ እስመ ለዓለም አለው፣ አቡን አለው፣ ዚቅ አለው፣ ሰላም አለው የተደረሰለት። ልክ እንደነዚህ ያሳየን እስኪ። አሁን አከብራችኋለሁ እያለ እየተናገራል አይደል? በአባቶቹ ትምህርት ላይ እኔ እንጃ እየዋሸ ነው ያለ የሚመስለኝ፣ በመጽሐፍ ቅዱስ ብቻ አይደለም። እስኪ እነሱን ደግሞ እስኪ ማስረጃ አቅርብልን። የትኛው ዚቅ ላይ ነው ያለ? ዚቅ አሁን እጅ ላይ አለ አይደል? ኤርሚ ያሳይህ የትኛው ጋር ተሰጥላችሁ እኮ ይንገሩኝ። የትኛው ዘወራ ማን ላይ እናውጣው? መስቀሉ ከተነሳ አብረው የነበሩት ክርስቶስ መከራ የተቀበለባቸው ነገሮች ሁሉ አብረው ይታሰባሉ። መስቀሉ ስንል እነሱ ሁሉ አብረው በጥቅል ያሉበት ነው እንጂ በግላቸው የተዘራ ዜማ አልተደረሰላቸው። በግላቸው ገሌ ገሌ እያለ ጠርቶ ምስጋና የሚያቀርብበት አንቀጽ ሊኖር ባይችልም መስቀሉ ስንል ግን አጠቃላይ ክርስቶስ የተቀበለውን መከራ በዕለተ ዓርብ የደረሰበትን ነው የምናስበው። 5ቱ ቅንዋትን እነዛ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉትን እነሱን በየተናጠል ቤተክርስቲያኒቱ ምንም ዜማ ሰርታ ለችንካሩ ለምስማሩ ቅድም መርጌታ እንዳለው ዜማ ሰርታ ዜማ ደርሳ የጻፈችውና የምታነበው ወይ ደግሞ የምታስብበት ቀን የለም ማለት ነው። ለብቻው በዚህ ቀን እንደዚህ ለአንዱ ቀን ነው በዚህ ቀን ለአንዱ ቀን ነው በዚህ ቀን ለአንዱ ቀን በዚህ ቀን የሚል ነገር የለም። ግን መስቀሉን በምናከብር ጊዜ መስቀሉን ስናስብ ክርስቶስን እያሰብን ስለሆነ በዚያ ውስጥ ክርስቶስ የተቀበለውን መከራ የተቀበለባቸው መሳሪያዎች ሁሉ ስቃይ የተቀበለባቸው ነገሮች ሁሉ ሁላቸውንም በህሊናችን እናስባለን። ስለኛ መገረፉ ጅራፉን የተገረፈበትን ስለኛ መወጋቱ መስቀሉ ኢትዮጵያ ውስጥ መጥቷል አይደል? በታሪክ እናምናለን። እሱ ነው። ሌሎቹ ሳልመጡ አክሊሉ ሾሁ አክሊሉ ምስማሩ እንደመጡ ይነገራል። እሱን እርግጠኛ ሆኜ አላረጋገጥኩም። በታሪክ ደረጃ ግን ይነገራል። መስቀሉ የመጣበት በ17 ይከበራል። መስማሮቹና እንትኑስ ከለሜዳው ምናምን ነገር መቼ ነው የሚከበረው? አብረው ነው የሚታሰበው እኮ ነገረ መስቀሉ የሚታሰበው አጠቃላይ የመስቀሉ ነገር የመከራው ነገር የሚታሰበው በአንድ ነው ተነጣጥሎ። በዚህ ቀን ደግሞ ለቀኖቱ፣ በዚህ ቀን ለአክሊለ ሦኩ፣ በዚህ ቀን ለጦሩ እያልን የምናከብረው ነገር የለም። አብረን የጊዮርጊስ ክርስቶስ ተሰቀለ ስንል ክርስቶስ ተሰቀለ ስንል ይሄን ሁሉ ነው የምናስብ። እሺ የጊዮርጊስም የፈረሱ ጭራ አብሮ መጥቷል። እሱስ መቼ ነው የሚከብረው? የፈረሱ ጭራ የሚል እኔ አላወቅም። የፈረሱ ጭራ ነው። የጊዮርጊስ ፈረስ አለው አይደል? ጊዮርጊስ የፈረሱ ጭራ የሚል መጣ የሚል ታሪክ እስካሁን አላጋጠመኝም። እውነትዎትን ነው? እውነቴን ነው የምናገር። እኔ የሰማሁትና ነው እንጂ የምናገር ዝም ብዬ ለማስመሰል ወይ ምናምን አይደለም። ስናገር የቆየው ሲጀመር ማለት ነው። ስለዚህ ታዲያ ብናሳየዎት የጊዮርጊስ የፈረሱ ጭራም መጥቷል ከመስቀሉ ጋር አብሮ ማለት ነው። እና የፈረሱ ጭራ መጥቶም ከሆነ ታዲያ ለመታሰቢያ መጣ እንጂ ሊከበር ወይ የሆነ ሊሰገድለት ወይ እንትን ሊልለት አይደለም። ልታመልኩት ይላል። መጥቶ ከሆነ ማለት ነው ልታመልኩ በእነዚህም ልትማጸኑ ይላል። ቃል በቃል ነው የሚለው ወንድሜ። በጊዮርጊስ በፈረሱ ጭራ ልንማጸን አይደለም እኛ ይላላ መጽሐፉ የሚለውን እንግዲህ ይኸውልህ የተጻፈውን መጽሐፍ ሁሉ እኮ ማለት ነው አጠቃላዩን ቅድም እንዳልኩ እየመረመር ለድህነታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግሼን ደብረ ከርቤ ማርያም የደብር ሰበካ ጉባኤ ጽሕፈት ቤቱ የገዳሙ አስተዳዳሪ የሚያውቁት በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ያለው የጊዮርጊስ የፈረሱን ጭራ ኮቴው ሰሜን ሸዋ ላይ አለ። ኮቴውን ያውቃሉ አይደል? የት እንዳለ ጊዮርጊስ ኢትዮጵያ መጥቶ ነበር። ኮቴው ደግሞ ምንድን ነው? የፈረሱ ኮቴ ነው።
ምን ፈረሱ የረገጠው ማለት ነው? አዎ የረገጠው ሰሜን ሸዋ ላይ አለ። በተአምራት ምልክት ሊያሳይ ይችላል እንጂ ይችላል። የሚሰራው ነገር የለም። በእግዚአብሔር በሰጠው ኃይል መጣ። ጭራውንም አምጥቻለሁ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ጤፉት ላይ ጽፋለች ማለት ነው። እንትኑ እየተፈለገ እንደሆነ ገብቶኛል፣ መረጃ ሰጥቶኛል። ፋንድያውም እየተፈለገ ነው። ፍቱን ነው አሉ። የፈረሱ ፋንድያ ማለት ነው እየተፈለገ ነው። ፋንድያውን የምትፈልጉት እናንተ ነው የምትሆኑ። አይ እናንተ ጋር ነው እንጂ እኛ ምን ያደርግን ፈልገዋል። እናንተ ናችሁ የጊዮርጊስ በረከቱ እንዲያድርባችሁ ፋንድያውን ለማጨስ ለማይጠንት ማለት ነው። ፋንድያውን ለማጠንት ጭራውን ለመስዋዕት ልታመልኩት ማለት ነው። ያው መጽሐፉ እኮ ነው፣ መጽሐፋችሁ እኮ ነው የሚናገረው። እኛ እኮ እንዴት እናድርገን? ቸገረን እኮ ፋንድያ ሲደርስ ወደ እኛ ታመጣለህ። እኛ እንደዚህ አይነት ኮተት አንፈልግም። እንኳን ፋንድያውን አይደለም ጊዮርጊስን እራሱ አንፈልገውም ብራዘርዬ። እና እዛው እኔ ለቀቅ እንትናን ጠበቅ እንደሚባለው የፋንድያው በረከት ይደርባችሁና ቤተክርስቲያኒቱ እየፈለገች ነው። እና እዚህ መጽሐፈ ጤፉት አለ። እዚህ ቤት ደግሞ ክፋቱ ያለ መረጃ አይነገርምና እንግዲህ ይችሉታል ማለት ወረዱ። እና አባ ደንቆሮንና እና አባ መሰሶን ታመጣቸዋለህ ብዬ ነበር እኮ አለ